እቺን ወፍራሟን ልጅ በውስጥ በዋትስአፕ ሲያወራት የኔ ፍቅር የኔ ማር ሲባባሉ ያስኩት ሲይዘው ምንግናስ ችግሩ ከሱ ወይስ ከሷ? ከሰሞኑን የቤተ ክርስቲያን አገልጋይ የሆነው ወጣት ለእጮኛው የታገቢኛለሽ ጥያቄ አቅርቦላታል። በማህበራዊ ሚዲያ ላይ ያልታሰበ ነገር ገጥሞታል። አንደኛው ነገር የወጣቱ የቀድሞ ባለቤት ያልተጠበቀ ነገር በቲክቶክ ላይቭ ላይ ሐሳቧን አጋርታለች። ሌላኛው ደግሞ ብዙዎች ያስቆጣ እና ያስገረመ ሆኖ ተገኝቷል። በጉዳዩ ላይም የምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ ሐሳባቸውን አጋርተዋል። የሁለቱንም መልእክት ይዘንላችኋል። እናንተም ቪዲዮን ላይክ በማድረግ ጀምሩ። ወደ መጀመሪያው ሐሳብ ስንመጣ የወጣቱ የቀድሞ ባለቤት ነኝ በማለት በቲክቶክ ላይቭ ላይ ያስተላለፈችውን መልእክት ይዘንላችኋል። በርካታ ሰዎች በተገኙበት የቲክቶክ ላይቭ ላይ ያስተላለፈችውን መልእክት ተከታትለን እንመለስ። ደግሞ ሙያዬም ጥፍር ስራ ነኝ። ጥፍር ሰርቼ ምኖር ሰው ነኝ። እሱንም ማስተዳድረው ጥፍር ሰርቼ ነው ማስተዳድረው ማለት ነው። እና ሳላገባ በፊት በልጅነት የወለድኳት ልጅ ነበረች ማለት ነውና በጣም ከባድ ጊዜ ነበር ለኔ ያሳለፍኩት። እና ይሄ ፎቶስ እነዚህ ፒክቸሮች በብዙ ሰው ይደውልልኛል። እስቲል ከውጪም ከአሜሪካም እኔንም እሱንም የሚያውቁ ብዙ ሰዎች ይደውሉልኛል። የሚደውሉት ምንድነው ጆዲ ባልሽ አይደል እንዴ ተለያይታችሁ ነው? ምን ጉድ ነው? ቮይስ ሜሴጅ ምናምን ሁላ በጣም ብዙ አለ ማለት ነው። የሚልኩልኝም የሚደውሉልኝም። እና እኔ እቺን ሴት ደግሞ ስለ እውነት ነው ምላችሁ የተለያየ ሴቶች መተው እኔን ይቅርታ ሲሉ እሷ አትዋሽም። እቺ ሴት ደውዬ አደራሽን እኔ ባለቤቱ ነበርኩኝ እንዳትሸወጂ በእግዚአብሔር ቃል ለምን ምላሱ ላይ በጣም የእግዚአብሔር ቃል ሳይሆን በሱ ላይ የተቀባው እኔ ምን አይነት ቅባት እንደሆነ አላውቅም፣ ጌታ ብቻ ያውቃል። እና እባክሽ እንዳትሸወጂ እህቴ ምናምን ስላት ምንም ችግር የለም እሺ ምናምን አለች። ሌላም ሰዎች እንደዚህ ደወሉላት። 2 3 4 5 ሴቶች ደውለውላታል። አንዷም እኔ ሁሉን ነገር ነግሬሻለሁ እንደ ጲላጦስ እጄን ታጥቤ ከዚህ በኋላ ወጥቻለሁ፣ ነገ ግን እዛ ወስደሹ እንዳይጎዳሽ እባክሽ ብላ ነው ያስረዳቻት ማለት ነውና እኔ እውነት ለመናገር ተለያይተናል። ኦልሞስት አመት ከምናምናችን የተለያየ ነው። ሳይንቦርድ አለኝ ተጋባንበት የተፈራረምንበት ፊርማ የሳይንቦርድ አለ። ፎቶ አልበም ሙሉ ፎቶ ቤቱን ባሳያችሁ በጠቅላላ የኔ ፎቶ ነው። አሁን የሱ ፎቶ እንዳለ ግን እነዚህ ትልልቅ ቦርድ ፎቶዎች ፎቶ ለጥፌበት አልጥለውም ብዬ ቁጭ አድርጌያለሁ። በጣም የተጎዳው ሴት ነኝ። የተጎዳውት ለምንድነው? ከኔ ህይወት ስለወጣ አይደለም። ብዙ ሴቶችን በእግዚአብሔር ቃል ሸውዷቸዋል። እውነት ለመናገር እኔ እንኳን አይደለም እኔ አሁን እቺን ሴት በእውነት አልፈርድባትም። ለምን እኔ የሱን በነገራችን ላይ ቃል ኪዳን አይደለም ስሙ፣ ትክክለኛ ስሙ እታች ወርዳችሁ ካያችሁ ትክክለኛ ስሙ ብርሃኑ ዋንጎሬ ይባላል። ከዛ እኔን ካገባ በኋላ ቃል ኪዳን ብሎ ስሙን ቀየረ እንጂ በጭራሽ እኔ እቺ ሴት ላይ አልፈርድም። እሷ የዋህ ምስኪን እንደኔ ተሸውዳ ነው ከዛ ሀገር። ለምን ብር ነው የሚፈልገው፣ ላይፍ እና ፍቅር አይደለም። ይኸው እግዚአብሔርን ነው የምላችሁ። እሱ የሚፈልገው ላይፍ ፍቅር ወይ ትዳር አይደለም፣ ብር ያላት ሴት መሆኗን ነው። ብር ያለ ምንም ትሁን ነው በቃ። እሱ ምንም ቢሆን እኔ ጋም የመጣው እኔ ግልጹ ነው የምነግራችሁ። እኔ ምሰራው ጥፍር ስራ ነው። ልብስ ቤት አለኝ፣ ጥፍር ቤት አለኝ። G+2 ቤት ተከራይቼ ነው የምኖረው። ግልጽ ነው የምናገረው። አከራይቼ ነው የምኖረው፣ ተከራይቼ ማለት ነው። እና ሲያየኝ አፍታም መስየው ነበረ። ሲያየኝ ግን ብር የሌለኝ ሴት ስለሆንኩኝ ቀስ እያለ ባህሪ ለውጦች አመጡ። በአመት ባልሞላ ውስጥ ነው ብጥብጥ ነገር የመጣው። ከዛ ብዙ ታምራቶች መስማት ጀመርኩኝ። ከተለያየ ሴቶች ከኔ ጋር መደወል ጀመረ። ከተለያየ ሴቶች ጋር እንደዚህ የፍቅር ግንኙነት 2 ሴቶች ደውለው ይቅርታ ያሉኝ ሴቶች አሉ። 2 እንደው ገብታ አሰማችሁ ነበረ። በእውነት ወይ ሼር አረጋታለሁ። እሷም ከሱ ጋር ግንኙነት ያላት ከኔ ህይወት ጋር ያለች ከኔ ጋር እንደወጣ ከሷ ጋር ደግሞ ተገናኝቶ እቺኛዋንም ሴት አደራሽ ምናምን ብዬ ሰው ነግሮኝ በኢንቦክስ ከጻፍኩላት በኋላ ያገሩ ልጅ ነበርሽ፣ ምንም ችግር የለም በዚህኛ ከተስማማን አብረን እንኖራለን አለች። ከኔ እንደተለየ በአንድ ወር ውስጥ ነው እቺ ልጅ እንትን ሲል የነበረው። ከዛም እቺም ልጅ አልሰማለችም። በስንተኛው ቀን ቲክቶክ ምንድነው ቴክስት ጽፋልኝ
ጁዲ በጣም ይቅርታ እችን ወፍራሟን ልጅ በውስጥ በዋትስአፕ ሲያወራት የኔ ፍቅር የኔ ማር ሲባባሉ ያስኩት ሲይዘው ምንክና ስል ኖርማል ናት ለኔ ምንም አይደለችም ይላል። እችን ሴት ማለት ነው። እኔ አሁን ለኔ ማለት ይሄ ትልቅ ውርደት ነው ማለት እኔ ልጅቷን አነካም ልጅቷ ምንም የቀድሞ ባለቤት ነኝ በማለት ያጋራችሁን ሐሳብ እንደተመለከታችሁት ነው። በመቀጠልም ይህ በቅርቡ እጮኛ ትሆነኛለች በማለት የታገቢኛለች ጥያቄ ባቀረበበት ላይ በማህበራዊ ሚዲያ በእጮኛው ላይ ባላት የሰውነት ቅርጽ ላይ ሲቀልዱና ሲያሾፉ እየተስተዋለ ነው። እናም በዚህ ጉዳይ ላይ የምክር ቤት አባል የሆኑት በዚህ ጉዳይ ላይ ሐሳባቸውን ሰንዝረዋል። ያስተላለፉትን መልእክት እንዲህ ይላል። በቅርቡ አንድ ወጣት የቤተ ክርስቲያን አገልጋይ እንደሆነ ተገልጾ በቅንነት በፍቅር የትዳር አጋር ትሆነኛለች ብሎ ያጫትን ሴት ለትዳር መጠየቁ እንደ ዘመኑ ወጣት የታገቢኛለች ወይም ዝግጅት አዘጋጅቶ መጠየቁን እና እጮኛው ጥያቄውን በደስታ መቀበሏ አስመልክቶ ለወዳጅ ዘመዶቹ በማህበራዊ ሚዲያ ደስታውን ያጋራል። በአጭር ጊዜ ውስጥም ማህበራዊ ሚዲያው በፌዝ እና በአካል ገጽታ ማብሸቅ ኮሜንቱን መሙላቱ ሳይ ግን እጅጉኑ በጣም ደነገጥኩ፣ ሰቀጠጠኝ። ድርጊቱም አሳፋሪና አሳዛኝ ነው። እንደ ማህበረሰብ የደረስንበት ዝቅታ የሚያሳይ ይመስለኛል። ትንሽ ማሰብ የሚችል ሰው እንዴት ፍቅር በሰውነት ቅርጽ መመዘን ጎጂ ኋላ ቀር ባህል መሆኑን መረዳት ይሳነዋል። የዚህ ድርጊት ምንጭ የት ላይ ነው የሚል ላይ ጥቂት ልበል። ይህ አካላዊ የውስጣችንን ባዶ እና የተሸረሸረ እሴት በግላጭ ማሳያ ነው። የአንድ ሰው ክብር፣ ዋጋ እና ደስታው የምንለካው በአካላዊ ገጽታ መወፈርና መክሳት ከሆነ ችግሩ ያለው በሰዎች አካላዊ ተፈጥሮ ላይ ሳይሆን በአስተሳሰባቸው ጥልቀት ማጣት እና ደመነፍሳዊ ስሜት መግራት ያለመቻላችን ላይ ነው። ፍቅር ማለት ነፍስ ከነፍስ የምትገናኝበት ድልድይ እንጂ በቁመና ላይ የተመሰረተ ጊዜያዊ ስሜት አይደለም። የሰው ልጅ አካላዊ ውበት፣ የሰውነት ቅርጽ እና ገጽታ ከጤና፣ ከእድሜ፣ ከኑሮ ሁኔታ ጋር ይቀያየራል። እውነተኛ ፍቅር ግን በሁኔታው የሚቀያየር አይደለም። እንደ ማህበረሰብ ሲበዛ ፌዘኛ እና ጨካኝ ሆነናል። ፌዝ እንቀንስ፣ እንሰልጥን። የሰውን ስሜት ፍቅር እናክብር። ማንኛውም ሰው በፈለገው ሰው መወደድ እና የፈለገውን የመውደድ መብት አለው። የሌላ ሰው የግል ምርጫ እና ደስታ ማፌዝ ማድረግ የጭካኔ እና የሞራል ውድቀት ማሳያ ነው። የሰውነት ቅርጽ የህዝብ መወያያ አጀንዳ ሳይሆን የግለሰብ የግል ጉዳይ ነው። የሴት ልጅ እሴት በሰውነቷ ቅርጽ አይወሰንም። በተለይም ደግሞ የሴቶች ውበት ዋጋ በውጫዊ ቅርጽ ብቻ መመዘን በዓለም ላይ ከብዙ ዘመናት በፊት የቀረ ኋላ ቀርና ጎጂ አስተሳሰብ ነው። እውነተኛው ውበት፣ ጥንካሬና ክብር ከውስጥ የሚመነጭ ነው። ይህንን መርዛማ አስተሳሰብ እና ባህል በጋራ እንቃወም። ሴቶች በሰውነት ገጽታቸው ማዋረድ ላይም የተመሰረተ ማንኛውም አስተያየት በማህበረሰባችን ውስጥ ቦታ ሊነፈገው ይገባል። የታገቢኛለሽ ወይ ጥያቄ ላቀረበላት ወጣት የቤተ ክርስቲያን አገልጋይ እጮኛው መልካም ጋብቻ እመኛለሁ፣ እግዚአብሔር ጋብቻችሁን ይባርክ በማለት ዶክተር ደሳለኝ ጫኔ ሐሳቡን አጋርቷል። ቪዲዮ ከተመቻችሁ ላይክ፣ ሼር ያድርጉ። እንዲሁም ፓሪስ ሚዲያ አዲስ ከሆናችሁ ሰብስክራይብ ያድርጉ። እንዲሁም መረጃ በፍጥነት እንዲደርሳችሁ የደውል ምልክቷን መጫን አይዘንጉ እንላለን። እኛ ከወዲሁ ተሰናበትን። ቸር ሰንብቱ።